ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሁለት ጉዳዮችን ይሆናል። አንደኛው ዶሚኒክ ሶቦስላይ ለሪያል ማድሪድ የመጫወት ህልም አለው እያሉን ይገኛሉ የቀድሞ አሰልጣኙ። ይህንን የምንመለከት ይሆናል። ከዛ በተጨማሪም ሊቨርፑሎች የአስቶን ቪላ ተጫዋች የሆነውን የሞርጋን ሮጀርስን ተወካዮች አነጋግረዋል እየተባለ ይገኛል። ይህንንም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁን እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በእነዚህ ሁለት ነጥቦች ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁኝ ቆዩ። በመጀመሪያ የምንመለከተው ዶሚኒክ ሶቦስላይን የተመለከተውን ዘገባ ይሆናል። ሃንጋሪያዊው አሰልጣኝ የሆኑት ማርኮ ሪዩስ ከዊን ጋር ባደረጉት ቆይታ ዶሚኒክ ሶቦስላይ ለሪያል ማድሪድ የመጫወት ህልም አለው ሲሉ ተደምጧል። አያይዞም እንደተናገሩት ከሆነ እኔ ከዶሚኒክ ሶቦስላይ ጋር ጥሩ የሚባል ግንኙነት አለን፣ ከልጅነቱ ጀምሮም ነው የማውቀውና ከዛ ጊዜ ጀምሮ ደግሞ ወደ ሪያል ማድሪድ ሄዶ የመጫወት ህልም ነበረው። ነገር ግን ደግሞ ይህንን ስቴፕ ይሄዳሉ የሚለው ነገር ወደ ሪያል ማድሪድ ይቀላቀላሉ የሚለው ነገር በእርግጠኝነት መናገር አይቻልም። ምክንያቱም ደግሞ ውሳኔው ዲፔንድ የሚያደርገው በተጫዋቹና በክለቡ ጭምር ነው። ነገር ግን ደግሞ አንዳንድ ጊዜ ከልጅነት ጀምሮ ያስቀመጥከው ህልም ካለ ያንን ህልም የማሳካት ከፍተኛ ፍላጎት ሊኖር ይችላልና ያንን ለማሳካት ስትል ደግሞ አንዳንድ ውሳኔዎችን ማስተላለፍ አይቀርም የሚል አስተያየትን ሰጥቷል። በዛው አያይዘው ግን በሊቨርፑል ሊቆየ የሚችልበት እድል እንዳለም ተናግሯል። በዚህ ዙሪያ በሰጡትም አስተያየት ምንም እንኳን ለሪያል ማድሪድ የመጫወት ህልም ቢኖረውም እንኳን ራሱ በሊቨርፑል የመቆየት እንደዚሁም ኮንትራቱን የማራዘም ግን እድል እንዳለው በእርግጠኝነት መናገር ይቻላል። በተለይ ደግሞ በዚህ ሰዓት እንግዲህ በሊቨርፑል ቤት በጣም ከፍተኛ ቦታ የሚሰጠው ተጫዋች ነው የሆነ የሚገኘውና በዛ ምክንያት ምናልባትም በሊቨርፑል ሊቆይ የሚችልበት እድል አለው። ሊቨርፑሎችም እንግዲህ ይሄ ተጫዋች ምን ያህል ወሳኝ ተጫዋቻቸው እንደሆነ ስለሚያውቁ ተጫዋቹን ለማቆየት ከፍተኛ እንቅስቃሴ ያደርጋሉ ብዬ እጠብቃለሁ የሚል አስተያየትን ሰጥቷል። ይህንን ነገር እንግዲህ ስንመለከት በሁለት መንገድ ልንመለከተው እንችላለን። አንደኛው ሊቨርፑሎች እንግዲህ ከዶሚኒክ ሶቦስላይ ጋር ኮንትራት በማራዘም ዙሪያ ንግግር ከጀመሩ ትንሽ ሰንበት በት ብለዋልና ምናልባትም ይህንን ንግግር ለማቀላጠፍ ወይም ደግሞ ሊቨርፑል ላይ ሞር ጫና ውስጥ ለመክተት አስቦም ሊሆን ይችላል። ሁለተኛ መንገድ ደግሞ እውነትም ተጫዋቹ ወደ ሪያል ማድሪድ የመጫወትም ፍላጎትም ሊኖረው ይችላልና በሁለቱም አንግል መመልከት እንችላለን። ነገር ግን ሊቨርፑሎች በዚህ ሰዓት ተጫዋቹን ኮንትራት ለማራዘም ከፍተኛ እንቅስቃሴ እያደረጉ ነው የሚገኙ። በእርግጥ ተጫዋቹ እስከ 2028 ድረስ በሊቨርፑል የሚያቆየው ኮንትራት አለ። ነገር ግን ደግሞ እንደዚህ አይነት በጣም ወሳኝ የሚባል ተጫዋች ደግሞ ኮንትራቱ እያለቀ በሄደ ቁጥር ለክለብ በጣም አስቸጋሪ ነው የሚሆነው። ምክንያቱም በሊቨርፑል ቤት የሚያቆየው አንድ አመት ኮንትራት ብቻ ከቀረው በአውሮፓ ውስጥ ያሉት ትልልቅ የሚባሉ ቡድኖች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀውና ያ ደግሞ ለሊቨርፑል ጥሩ የሚባል ዜና አይደለም። ምናልባትም ተጫዋቹን በነፃ ሊያጡ የሚችልበት እድል ይፈጠርባቸዋል። እንደዚሁም ኮንትራቱን ቢያራዝሙለት ራሱ እነሱ ካሰቡት በላይ ክፍያ እንዲከፍሉ ያደርጋቸው ይችላል። ይህንን ነገር ደግሞ በቅርብ ጊዜያቶች በተለያዩ ተጫዋቾች ላይ እየተመለከተ ነው የምንገኘው። እዛው ሊቨርፑል ውስጥ እንኳን ኢብራሂማ ኮናቴ እስካሁን ድረስ ኮንትራቱን አላራዘምም። መጀመሪያ ላይ ሲጠይቅ ከነበረው አንጻር ስንመለከት አሁን ላይ በጣም ከፍተኛ ገንዘብ እየጠየቀ ነው እየተባለ የሚገኘው። እስከ 300 ሺህ ድረስ እፈልጋለሁ ብሏቸዋል ነው እየተባለ የሚገኘው። መጀመሪያ ላይ ግን ድርድሩ ልክ እንደተጀመረ አካባቢ የሚወጡትን መረጃዎች ከተመለከታችሁ 200 ሺህ ፓውንድ አካባቢ ነበረ ይፈልጋል ሲባል ነበረ። አሁን ግን 300 ሺህ ፓውንድ ይፈልጋል ነው እየተባለ የሚገኘው። እንደዚሁ ሙሐመድ ሳላህና ቨርጂል ቫንዳይክን ከተመለከታችሁ ራሱ ይሄ አሁን ያሉበትን ኮንትራት ሲያራዝሙ በጣም ከፍተኛ ገንዘብ ነው ያገኙበት። ምናልባት ከዛ ቀደም ብሎ ኮንትራቱን አራዝመውላቸው ቢሆን ኖሮ ይህን ያህል ገንዘብ ያገኛሉ ተብሎ አይጠበቅም። ነገር ግን አሁን ላይ ኮንትራታቸው ሊጠናቀቅ በጣም ጥቂት ወራት ብቻ ሲቀሩት ነው ኮንትራታቸውን ማራዘም የቻሉት። በዛም እንግዲህ ከፍተኛ ገንዘብ ማግኘትም እችሏለን። አሁን ላይ የተለያዩ ተጫዋቾች ይህንን ነገር ነው እያደረጉ የሚገኙት ነው። ምናልባትም ዶሚኒክ ሶቦስላይ እንደዛ እያደረገም ሊሆን ይችላል ወይ ደግሞ አሰልጣኙ ልክ እንዳሉት ተጫዋቹ ለሪያል ማድሪድ የመጫወትም ከፍተኛ ፍላጎትም ኖሮት ሊሆን ይችላል። በአጠቃላይ ግን የሪያል ማድሪድ ስም ከዶሚኒክ ሶቦስላይ ጋር እየተያያዘ ነው የሚገኘውና ምናልባትም በዛ ምክንያትም ሊቨርፑሎች የዚህን ተጫዋች ኮንትራት ለማራዘም ከፍተኛ እንቅስቃሴ ሊያደርጉ የሚችሉበት እድል አለ። በተለይ ደግሞ በዚህ ሲዝን ዶሚኒክ ሶቦስላይ እያሳየው ያለውን አቋም ስንመለከተው በጣም አስደናቂ የሚባል ነው። የሚከፈለውን ያልተከፍሎ በዛው በሊቨርፑል እንዲቆይ ማድረግ አለባቸውም እየተባለ ነው የሚገኘው። በዚህ ሲዝን ያደረገውን እንቅስቃሴ ስንመለከት እስካሁን ድረስ እንግዲህ አጠቃላይ 34 ጨዋታዎችን ማድረግ ችሏል። በእነዚህ 34 ጨዋታዎች ደግሞ 16 የጎል ኮንትሪቢዩሽን ማሳካት ችሏል። 10 ግብ ሲያስቆጥር 6 አሲስት ማስመዝገብ ችሏል። ባለፈው ሲዝን ያደረገውን እንቅስቃሴ ስንመለከት 49 ጨዋታዎችን መጫወት ችሏል። 8 ግብና 8 አሲስት ማስመዝገብ ችሏል እና ይህንን ስንመለከት እንግዲህ ባለፈው አመት በሙሉ ሲዝኑ ያሳካውን የጎል ኮንትሪቢዩሽን ወይም ደግሞ የጎል አስተዋጽኦ በዚህ ሲዝን ገና በ34 ጨዋታዎች ማሳካት ችሏል። ከዚህ በኋላም ቢያንስ ወደ 15-16 ጨዋታዎች ይቀረዋቸዋል ሊቨርፑሎች
ጨዋታዎችና በእነዚህ ጨዋታዎች ላይም እንግዲህ ምናልባትም ተጨማሪ ጎሎችን አስቆጥሮ ከፍተኛ ጎሎችን ያስቆጠረበት አሲስት ያደረገበትም ሲዝን ሊያደርገው ይችላልና በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። ወደ ሊቨርፑል ከመጣ ጀምሮ ራሱን በደንብ እያሻሻለ እየመጣ ነው የሚገኘው። እንደዚሁም ወደፊቱም ራሱ የሊቨርፑል አምበል ይሆናል ተብሎ ነው እየተጠበቀ የሚገኘው። በተለይ በክረምት የዝውውር መስኮት አንዲ ሮበርትሰን ክለቡን የሚለቅ ከሆነ ምናልባትም ሰው ብዙ ላይ የሊቨርፑል ምክትል አምበል ተደርጎ ሊሾም የሚችልበት እድል አለ። በተለይ ደግሞ መሐመድ ሳላ በሊቨርፑል ቤት ከዚህ በኋላ ብዙ ዓመት ይቆያል ተብሎ አይጠበቅም። ምናልባት በክረምት የዝውውር መስኮት ሊለቅ ይችላል። እንደዚሁም አሊሰን ቤከርም በተመሳሳይ መልኩ ብዙ ዓመት በሊቨርፑል ይቆያል ተብሎ አይጠበቅም። ስለዚህ ከቀጣይ የክረምት የዝውውር መስኮት ጀምሮ ምናልባትም ዶሚኒክ ሶቦስላይ የቨርጅል ቫን ዳይክ ምክትል አምበል ሆኖ ልንመለከተው እንችላለን። ከዛ በኋላ ቨርጅል ቫን ዳይክ ደግሞ ሊቨርፑልን ሲለቅ የሊቨርፑል ዋና አምበል ሆኖ ሊሾም የሚቻልበት እድል አለና ይህም የሚያሳየው እንግዲህ አሰልጣኙም ክለቡን በዶሚኒክ ሶቦስላይ ዙሪያ ያላቸውን ከፍተኛ አመለካከትን ነው የሚያሳየውና በዛ ምክንያትም የዚህን ተጫዋች በሊቨርፑል ቤት የሚያቆየውን ኮንትራት ለማስፈረም በጣም ከፍተኛ ጥረት እያደረጉ ነው የሚገኘው። ተጫዋቹ ይፈርማል የሚለውን ነገር አብረን የምንመለከተው ይሆናል። ነገር ግን ደግሞ እንደ መረጃዎቹ መሰረት ከሆነ ተጫዋቹ በሊቨርፑል ቤት በጣም ደስተኛ ነው። በዛ ምክንያትም ኮንትራቱን ሊያራዝም የሚችልበት እድል አለ ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? በመጀመሪያ ደረጃ ተጫዋቹ በሊቨርፑል ቤት የሚያቆየውን ኮንትራት ይፈርማል ብላችሁ ታስባላችሁ? ከፈረመስ በሳምንታዊ ደሞዙ ምን ያህል ሊሆን ይችላል ወይም ደግሞ ምን ያህል ይገባዋል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ኢንዲካይሊ ይዞት የወጣውን ዘገባ ይሆናል። በእርግጥ አንዳንድ ሰዎች የኢንዲካይሊን ዘገባ እንደ ሩመርስ ብቻ ነው የሚቆጥሩት። ነገር ግን ደግሞ በተለይ ባለፈው የክረምት የዝውውር መስኮት አንዳንድ ያወጣቸውን ዘገቦች ከተመለከቱ በተለይ ሊቨርፑልን የሚመለከቱ ትክክለኛ ሆኖ ነው የተመለከትናቸው። ሊያስፈርሙ ይችላሉ እየተነጋገሩ ናቸው ያለውን ነገር እንግዲህ በስተመጨረሻም ሊቨርፑሎች ሲያስፈርሙ መመልከት ይችለናልና ሁል ጊዜ እንግዲህ የተሳሳተ መረጃን ያወጣል ማለት አይደለም። በጣም ጥሩ የሚባሉ መረጃዎችንም ሲያወጣ መመልከት ይችለናል። አሁን ለምሳሌ በቅርቡ እንኳን የጀረሚ ጃኬን ከተመለከተን ለሊቨርፑል ከመፈረሙ ከሁለት ሳምንት ከ3 ሳምንት በፊት ሊቨርፑሎች ይህንን ተጫዋች እየተመለከቱት እንደሆነ ኢንዲካይሊ ዘግቦ ነበር። በስተመጨረሻም እንግዲህ ሊቨርፑሎች ሊያስፈርሙ ይችላል። በዛሬው እለት ደግሞ ብሬኪንግ ኒውስ ብሎ ይዞት በወጣው ዘገባ መሰረት ሊቨርፑሎች የአስቶን ቪላ ተጫዋች የሆኑን የሞርጋን ሮጀርስ ተወካዮችን የመጀመሪያ ንግግር አድርገዋል። በዛም ንግግራቸው እንግዲህ ጥሩ የሚባል ግንኙነትን መፍጠር ችሏል። ከምንም በላይ ግን የሞርጋን ሮጀርስ ተወካዮች በሩን አልዘጉባቸውም፣ በሩ ክፍት እንደሆነ ነግረዋቸዋል ነው እያለን የሚገኘው። አያይዞም እንደተናገረው ከሆነ ሞርጋን ሮጀርስ በቀጣይ የክረምት የዝውውር መስኮት ከአስቶን ቪላ ሊለቅ የሚችልበት እድል አለ። እንደዚሁም ከማንኛውም ክለብ የሚመጣን ጥያቄ ለማጤንም ዝግጁ ናቸው እያለን ይገኛል። ይህ ተጫዋች እንግዲህ በአስቶን ቪላ ቤት በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። 2023/24 የውድድር ዘመን ላይ ለአስቶን ቪላ ፊርማውን ካኖረ ጀምሮ ወጥ የሆነ አቋምን እያሳየ ያለ ተጫዋች ነው። ጎሎችን ያስቆጥራል፣ አሲስት ያደርጋል፣ ድሪብል እያደረገም ሲያልፍ መመልከት ይችላል። ወደኋላ እየተመለሰ መከላከሉንም ሲያግዝ የተመለከት ነው ተጫዋች ነው። ከዛ በተጨማሪም ደግሞ በጣም ቨርሳታይል የሚባል ተጫዋች ነው። በሁለቱም ክንፎች ላይ መጫወት ይችላል። በግራ ክንፍም በቀኝ ክንፍም 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። እንደዚሁም በቀኝ የመሃል ሜዳ ላይ መጫወት የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ ፊዚካሊም በጣም ጥሩ የሚባል ተጫዋች እንደሆነ ነው እየተመለከተን የምንገኘው። እንደዚሁም ቁመቱን ስንመለከትም ረዥም የሚባል ተጫዋች ነው። 1.87 ርዝመት ያለው ተጫዋች ነውና ሊቨርፑሎች የሚፈልጉት አይነት ፕሮፋይል ያለው ተጫዋች መሆኑን ተከትሎ ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት ማሳየታቸው ያን ያህል የሚያስገርም አይመስለኝም። ነገር ግን ደግሞ የዚህን ተጫዋች ከሊቨርፑል ጋር ስሙ መያያዙን ስንመለከት አንድ መነሳት ያለበት ጥያቄ አለ። እሱ ምንድነው? ሞርጋን ሮጀርስ ወደ ሊቨርፑል ቢመጣ የትኛው ቦታ ላይ ነው የሚጫወተው? 10 ቁጥር ቦታ ላይ ነው? በቀኝ ክንፍ ነው ወይስ በግራ ክንፍ ነው የሚለው ነገር መመለስ ያለበት ጥያቄ ነው። በተለይ ደግሞ 10 ቁጥር ቦታ ላይ ሊቨርፑሎች ከባየር ሌቨርኩሰን በጣም በከፍተኛ ገንዘብ ነው ፍሎሪን ቪርትስን ያመጡትና እሱ እያለ ለ10 ቁጥር ቦታ ሞርጋን ሮጀርስን ያስፈርሙታል ብዬ አላስብም። ምናልባት በቀኝ ክንፍ ወይም ደግሞ በግራ ክንፍ ላይ እንዲጫወት ሊያደርጉት ይችላሉ ብዬ ነው የምገምተው። ያንን ስናስብ ደግሞ የሪዮ እንጉማሃስ እጣ ፈንታ ምንድን ነው የሚሆነው የሚለው ነገር ራሱ አያይዞ መነሳት ያለበት ጉዳይ ነውና በጣም ብዙ ነገሮች መመለስ አለባቸው ይህ ተጫዋች ከመፈረሙ በፊት። በእርግጥ ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። ለሊቨርፑልም ከፍተኛ ጥቅም መስጠት የሚችል ተጫዋች ነው። ነገር ግን ደግሞ በመጀመሪያ ደረጃ ይህ ተጫዋች ወደ ሊቨርፑል ቢመጣ የትኛው ቦታ ላይ ይጫወታል፣ ከቡድኑ ጋር ምን አይነት ግንኙነት ይኖረዋል የሚለው ነገር መመለስ ያለበት ይመስለኛል። ከዛ በተጨማሪም ግን ሊቨርፑሎች ይህንን ተጫዋች ለማስፈረም በጣም ከባድ ይሆንባቸዋል ብዬ ነው የማስበው። በመጀመሪያ አስቶን ቪላዎችም ይህንን ተጫዋች የመልቀቅ ፍላጎት አላቸው ተብሎ አይጠበቅም። የሚለቁት ከሆነ ደግሞ ከፍተኛ ገንዘብ ይጠይቁበታል ተብሎ ነው የሚጠበቀው። በተለይ አስቶን ቪላዎች በፒኤስአር ምክንያት በጣም እየተቸገሩ ነው የሚገኙትና ያንን ነገር ለማለፍ ከተፈለገ አንዳንድ ተጫዋቾች
ተጫዋቾችን መሸጥ ይኖርባቸዋልና ሞርጋን ሮጀርስ ደግሞ በዚህ ሲዝን ለአስቶን ቪላ በጣም አስደናቂ እንቅስቃሴን እያደረጉ ካሉ ተጫዋቾች መካከል አንደኛው ነውና ለዚህ ተጫዋች ደግሞ ከፍተኛ ገንዘብ ይጠይቃሉ ተብሎ ነው የሚጠበቀው። ሊቨርፑሎች ያንን ለመክፈል ዝግጁ ናቸው ወይ የሚለው ነገርም መነሳት ያለበት ጉዳይ ነው። ሁለተኛ ደግሞ በሊቨርፑልና በአስቶን ቪላ መካከል አሁን ያለው ግንኙነት ምናልባትም ይህንን ተጫዋች እንዳያስፈርሙ ሊያደርጋቸው ይችላል። በተለይ ደግሞ በሃርቪ ኤሊየት ምክንያት የሁለቱ ክለቦች ግንኙነት ጥሩ ላይ ነው ለማለት ትንሽ ያስቸግራልና በእነዚህ ምክንያቶች አስቶን ቪላዎች ለሊቨርፑል የመሸጥ ፍላጎት ላይኖራቸው ይችላል ብዬ ነው የማስበውና ምናልባትም ሊቨርፑሎች ይህንን ተጫዋች ሳያስፈርሙ ሊቀሩ የሚችሉበት እድል አለ ብዬ አስባለሁ። ከዛ በተጨማሪም ግን የተጫዋቹን ፕሮፋይል ከተመለከተን ምናልባትም ሊቨርፑሎች ከዚህ ተጫዋች ይልቅ ሌሎችን ቅድሚያ ሊሰጡ የሚችሉበት እድል ይኖራል ብዬ ነው ማስበው። በተለይ ደግሞ አሰልጣኝ አርነ ስሎት የሚፈልጓቸውን የክንፍ አጥቂዎች ስንመለከት ሞርጋን ሮጀርስ ትንሽ ለየት ያለ ይመስለኛል። ምናልባት ሞርጋን ሮጀርስ አሪፍ ይሆናል ብዬ የማስበው ምንድነው 5 የፊት ለፊት መስመር ተጫዋቾችን የግራ ክንፍም የቀኝ ክንፍም አጥቂ ቦታ ላይም ታዘጋጅና ከዛ 6ኛ ሞርጋን ሮጀርስን ብታደርግ ተጫዋቾች ሲጎዱም እየቀያየርክ እንዲጫወት ማድረግ ትችላል። እናም እንደዚህ አይነት ሚና የሚሰጠው ከሆነ ለሊቨርፑል በጣም ጥሩ ተጫዋች ይሆናል ብዬ አስባለሁ። በአጠቃላይ ተጫዋቹ በጣም ጎበዝ የሚባል ተጫዋች ነው። ይህንንም በፕሪሚየር ሊግ በደንብ እያሳየን ነው የሚገኘው። ሊቨርፑሎችም ይህንን ተጫዋች ለማስፈረም የመጀመሪያ ንግግራቸውን ከተወካዮቹ ጋር ማድረግ ችሏል። ነገር ግን ያስፈርሙታል የሚለውን ነገር አብረን የምንመለከት ይሆናል። በእናንተ ሀሳብ ግን ይህ ተጫዋች ለሊቨርፑል ጥሩ ተጫዋች መሆን ይችላል ብላችሁ ታስባላችሁ? እንደዚሁስ ቢፈርምስ የትኛው ቦታ ላይ ይጫወታል ብላችሁ ትገምታላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።